የ2 ሚሊዮን ብር ቅናሹ ሊጠናቀቅ 5 ቀናት ብቻ ቀሩት። እድለኛ ከሆኑ ቤት ሲገዙ ሱቅ በነፃ ይወስዳሉ። ዘመን ተሻጋሪ ቤቶች በካሬ ከ69 ብር እስከ 89 ብር እንደ ጉድ እየተቸበቸቡ ነው። ቅድመ ክፍያ 10% ሲሆን 50% የባንክ ብድርም ተመቻችቷል። ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን የተለያየ የካሬ አማራጭን ጨምሮ አቅሞን ባማከለ መልኩ ተዘጋጅቶሎታል። ከዝቅተኛ ፍሎር እስከ ከፍተኛ ፍሎር ለሽያጭ ተለቋል። ቦታው በአፍሪካ ህብረት አጠገብ በመሃል ቡልጋሪያና እንግሊዝ ኤምባሲ መሆኑ ይበልጥ ተመራጭ ያደርገዋል። ስለ ቤቶ ዲዛይን እንዳያስቡ ስካይላይት ሆቴልን በሰሩ የአርኪቴክት እጆች ለእርሶና ለልጆቹ ምቾትን በሚሰጥ ዘመን ተሻጋሪ አፓርትመንት እየተገነባ ነው። በመሃል መክፈል ቢያቅቶ ቤቶን አትርፈው መሸጥ መለወጥ ይችላሉ። የከርሰ ምድር ውሃ ጄኔሬተር፣ ባካፕ ባትሪ ያላቸው ሊፍቶች፣ የመኪና ፓርኪንግ ከተለያየ ሁሉን አቀፍ የጋራ መገልገያዎች ጋር በበቂ ሁኔታ ተዘጋጅቷል። ልብ ይበሉ፣ ከ5 ቀን በኋላ የሚመጡ ደንበኞች በቅናሽ አናስተናግድም። ያሉን ቦታዎች ውስን ስለሆኑ ቀድመው ባሉበት ይመዝገቡ። ለበለጠ መረጃ 0944 40 0808 ይደውሉ። ሰመረ ሪል ስቴት ባላገር በሀገር። የስደት ህይወት ውጣ ውረድ ሳይበቃ በእንቅርት ላይ ጆሮ ደግፍ እንደሚሉት በደቡብ አፍሪካ ባሉ ኢትዮጵያ ላይ ያለባቸው መገደል፣ ሰቆቃና መገፋት በቃ ሳይላቸው እጅግ አስከፊ አደጋ ከፊት ለፊታቸው ተጋርጦባቸዋል። በሀገሪቱ ላይ ላሉ ኢትዮጵያን የማስጠንቀቂያ መልእክትም የተላለፈ ሲሆን ዕለታዊ እንቅስቃሴያቸው መገታቱን ተገልጿል። በደቡብ አፍሪካ ባሉ ኢትዮጵያ ላይ እየደረሰ ያለው ግፍና መከራ ከዕለት ወደ ዕለት ተባብሶም ቀጥሏል። እኛም ጉዳዩን በተመለከተ ከስፍራው የደረሰንን ማስጠንቀቂያና አሁን ላይ ትውልደ ኢትዮጵያን ያሉበትን አስጨናቂ እውነት ይዘንላችሁ ቀርበናል። በቆይታችሁ ታድምጡሳላችሁ። በሌላኛው መረጃችን መልካም ወጣት የቆየው በኦርቶዶክስ እምነት ተከታዮች ነው። ከሰሞኑ የክረምት ወቅት መቃረቡን ተከትሎ ተማሪዎች ከትምህርት በሚያርፉበት ወቅት ላይ በአመቱ መገባደጃ የተለመደው የመልካም ወጣት ስልጠና ዘንድሮም ደማቅ በሆነ መልኩ የመክፈቻ ፕሮግራም ጋዜጣዊ መግለጫም ተሰጥቷል። ይሁን እንጂ በነበረው የመክፈቻ ፕሮግራም ላይ የቤተ ክርስቲያን መስራችና የመልካም ወጣት ስልጠና ፕሮጀክት ባለራዕይ የሆነው አገልጋይ ዮናታን አክሎ ወጥ ያለ መልእክትን ማስተላለፉን ተመልክተናል። በመክፈቻው ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮችን ያስመሰገነ፣ በሌላ በኩል ደግሞ ጥያቄን የፈጠረ መልእክትም ተላልፏል። አገልጋይ ዮናታን ለኦርቶዶክስ ወጣቶች ያስተላለፈውና ያስመሰገናቸው መልእክት ምን ይሆን? ኦርቶዶክሳውያኑስ የፈጸሙት ተግባር ምን ነበር? የሚሉትን በዝርዝር ይዘናል። እንዲሁ ሳላችሁ ለብዙ ጊዜያት ከሶሻል ሚዲያዎችም ሆነ ሚኒስትሪ ሚዲያዎች ጠፍታ የነበረችውና በተለያዩ ኢትዮጵያን ሙዚቃዎች የምትታወቀው የዘማሪ ሶፊያ ሽባባው እህት እጅጋየሁ ሽባባው ወይንም ጂጂ በዛሬው ዕለት ከእህቷ ዘማሪ ሶፊያ ጋር በቪዲዮ ብቅ በማለት ለብዙ አድናቂዎቿና ወዳጆቿ እንዲሁም የጠፋሽ ለሚሏት ምላሽን ሰጥታለች። ታዲያ ጂጂ ሽባባው ግን ምላሿን የሰጠችበት መንገድ እጅግ አስገራሚና መነጋገሪያነትን የፈጠረ ሆኗል። ብዙዎችን ያንን ድምጽ በዘፈን መስማት ቢናፍቁም ከዘማሪ ሶፊያ ጋር በመሆን የተዋበ ድምጿን አንተን ያመነ ሁሉ ዳነ በማለትም የእግዚአብሔርን ታላቅነትም ተናግራለች። እኛም በቪዲዮ ድምጻዊት ጂጂ ያለችበትን እውነት ይዘንላችሁ ቀርበናል። ታረምጡሳላችሁ። በስተመጨረሻም ሰሚ የለም እንጂ ሰሚ ኖሮ ልቦና ገዝተን ጌታ የሚለውን አድምጠን ልቦናችንን ብንመልስ ጌታ እግዚአብሔር በዓለማችንም ሆነ በምድራችን ስለሚሆኑ ነገሮች ሁሉ አስቀድሞ በነቢያቱ አንደበት ስለመናገሩም ነው። በነቢያቱ አንደበት የሚናገረው ጌታ እግዚአብሔር በሀገራችንም ሆነ በምድራችን ስለሚሆኑ ነባራዊ ሁነቶችም አስቀድሞ ጥንቃቄ እናደርግ ዘንድ ልቦናችንንም እንድንመልስ በርካታ ትንቢቶችን ከዚህ ቀደም ተናግሯል። እነዛ ትንቢቶችም ሆኖ ተመልክተናል። ታዲያ አሁን ላይም ስለ ሀገራችንም ሆነ ስለ ዓለም በርካታ ትንቢቶችን ሲናገር የምናደምጠው የእግዚአብሔር ሰው ነብይ ዮሴፍ ኪዳኔ በአንደበቱ አንድ ትንቢታዊ መልእክት መናገሩ አይዘነጋም። ዛሬ ላይም ይህ መልእክት ከ7 ወር በኋላ በዓለም አቀፍ ዙሪያ እጅግ በሚያስደነግጥና ክቡር የሆነውን የሰውን ነፍስ ነጥቆ አስደንጋጭ ክስተትንም ፈጥሯል። በደረሰው ክስተትም ብዙ ቁጥር ያላቸው ሰዎች ለሞት ተዳርገዋል። ታዲያ ይህ እጅግ ታላቅ ድንጋጤን የፈጠረው የትንቢት ፍጻሜ ምን ይሆን? የትንቢትስ ቤት አካባቢ ተፈጸመ? የሚሉትን በዝርዝር በመልእክታችን ይዘንላችኋል። በቆይታችሁ ከአንደበቱ ታረምጡሳላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ። ያንተን አምኜ ምን ሆኜ
አንተን አምኜ ምን ሆኜ አንተ ኃያል እግዚአብሔር ስሙ ይመስገን ጨለማው አውጥቶ ወደ ብርሃን የመራን። የዘማሪ ሶፊያ ሽባባው እህት የሆነችው የሙዚቃዋ ንግስት የሚል ስያሜ የሚሰጣት ጂጂ ብቅ ብላለች። በኢትዮጵያ ሙዚቃ ታሪክ ውስጥ የማይረሳ ትልቅ አሻራ ያሳረፈችውና ለብዙ ዓመታት ከሚዲያና ከአድናቂዎቿ እይታ ርቃ የቆየችው ተወዳጇ ድምጻዊት እጅጋየሁ ሽባባው ወይንም ጂጂ ዛሬ በታናሽቷ በዘማሪት ሶፊያ ሽባባው አማካኝነት ብቅ ማለቷን መላው የኢትዮጵያ ሕዝብና የጥበብ አፍቃሪያንን በከፍተኛ ደስታም አስፈንጥዟል። የተናፈቀችው ጂጂ ስለምን በዚህ ልክ ተወደደች? ስለ ጂጂ ሲነሳ ስለ አንድ ድምጻዊ ሳይሆን ስለ ሀገር ትልቅ የጥበብ ባንክ ነው የሚወራው። ጂጂ የኢትዮጵያ ባህላዊ ዜማን ከዘመናዊ ጋር በማዋሃድ ለዓለም ያስተዋወቀች ድንቅ ጥበበኛም ናት። በተለይ እንደ አውሮፓውያን አቆጣጠር በ2001 ያወጣችውና በታዋቂው ፕሮዲውሰር የተዘጋጀው ጂጂ የተሰኘው አልበሟ በዓለም አቀፍ ደረጃ ከፍተኛ አድናቆትን አትርፏል። እንደ አድዋ የጀግንነት መዝሙራችን የሆነው ጉራማይሌ፣ አቤት አቤትና ካንቺ ጋር የመሳሰሉ ስራዎችንም በዘመናት የማይደበዘዝ የመሳሰሉት ስራዎችንም አበርክታለች። የጂጂ ድምጽ ከዘፈን ባለፈ ኢትዮጵያዊ ማንነትን የሚቀሰቀስ እንደሆነም ይገለጻል። ወደ አሜሪካ ካቀናች በኋላ ኑሯን እዛው አድርጋ ለረጅም ዓመታት ሙሉ በሙሉ በሚባል ደረጃ ከህዝብ እይታ ርቃ መቆየቷም በአድናቂዎቿ ዘንድ ትልቅ ናፍቆትንና አንዳንዴም ስጋትን ፈጥሮም ነበር። ዛሬ በእህቷ በዘማሪት ሶፊያ አማካኝነትም በማህበራዊ ሚዲያ ላይ ሲለቀቅ መላው የኢትዮጵያ የዲጂታል ገጽም በደስታና በምስጋና ጎርፍም ተጥለቅልቋል። ንግስቲቱ እንኳን አየነሽ የሚሉ አስደሳች አስተያየቶችም ከያቅጣጫውም እየጎረፉ ይገኛሉ። ታዲያ ተወዳጇ ጂጂም በርካቶች እንደ ቀድሞ በዘፈን ድምጿ ትመለሳለች በማለት ቢጠብቋትም ነገር ግን እሷ አንተን ያመነ ሁሉ ዳነ በማለትም ከእህቷ ከዘማሪ ሶፊያ ሽባባው ጋር በጋራ በመሆንም በዝማሬ ብቅ ብላም ተመልክተናታል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ መልካም ወጣት የቆየው በኦርቶዶክስ እምነት ተከታዮች ድጋፍ ጭምር ነው ሲል አገልጋይ ዮናታን አክሊሉ ተናገረ። የአዲስ ኪዳን ካህናት ቤተክርስቲያን የ10ኛ ዓመት የምስረታ በዓሏን ልታከብር መሆኑም ተገልጿል። የአዲስ ኪዳን ካህናት ቤተክርስቲያን የ10ኛ ዓመት የምስረታ በዓሏንና የመልካም ወጣት ደማስቆ 2018 መክፈቻን አስመልክቶም በቤተክርስቲያኗ ዋና መጋቤ አገልጋይ ዮናታን አክሊሉ የተመራም ጋዜጣዊ መግለጫም ተሰጥቷል። ቤተክርስቲያኗ በወንጌል አገልግሎት በማርሲል የንጹህ መጠጥ ውሃ ፕሮጀክትና በልዩ ልዩ ተግባራት የምታከብረው የበዓል የመልካም ወጣት ደማስቆ በተሰኘ የትምህርት ዝግጅት ያካተተ ሲሆን ከሐምሌ 5 እስከ ነሐሴ 29 ቀን 2018 ዓ.ም እንዲከናወን ቀጠሮም ተይዞለታል። የቆምንበት ዓለትም የ10ኛ ዓመት የምስጋና ዝግጅቱም ከሰኔ 21 እስከ ሰኔ 28 ቀን በቤተክርስቲያን ቅጥር ግቢ የሚካሄድ ሲሆን ሁሉ እንዲገኝም ጥሪም ተላልፏል። ባለፉት 8 ዓመታት ከ200 ሺህ በላይ ወጣቶችን በማሳተፍ ስኬታማ መሪዎችንና ባለሙያዎችን ያፈራው ይህ ፕሮጀክትም ዘንድሮም በ8 ዙሮች እስከ 40 ሺህ ወጣቶችን ለመቀበልም አቅዷል። አገልጋይ ዮናታንም በርካታ እምነት ተከታዮችን ጭምር ድጋፍ ይደረግለታል ያሉት የመልካም ወጣት ፕሮጀክት የአቅመ ደካማ ወላጆችና የወጣቶችን የኑሮ ጫና ታሳቢ በማድረግ ቀደም ሲል 1500 ብር የነበረው የአገልግሎት ክፍያ ከራእዩ ጎን በቆሙ ወገኖች ድጋፍም ወደ 700 ብር ዝቅ መደረጉም ተገልጿል። የክፍያ ወጣቶች በሐዋሳ ለሚኖራቸው የአንድ ሳምንት ቆይታ ሙሉ የምግብና የመኝታ ወጪን የሚሸፍን ሲሆን የአገልግሎቱ ተደራሽነቱም ይበልጥ ለማስፋት በወላይታ ግንባታ እያከናወነ መሆኑም ተገልጿል። ታዲያ የመልካም ወጣት ዝግጅትም ደማስቆ በሚል ርዕስም ሐምሌ 5 እንደሚጀምርም ተገልጿል። አስከትለንም በደቡብ አፍሪካ የጥቃት አዝማሚያ በመታየቱ ለኢትዮጵያን የጥንቃቄ ማሳሰቢያ ተሰጠ። በደቡብ አፍሪካ በስደተኞች ላይ ህገወጥ ድርጊቶችና ጥቃቶች ሊፈጸሙ የሚችሉባቸው አዝማሚያዎች አሁንም እየታዩ በመሆኑ በፕሪቶሪያ የሚገኙ የኢትዮጵያን ኤምባሲ በመላው ሀገሪቱ ለሚገኙ ዜጎች የጥንቃቄ ማሳሰቢያን አስተላልፏል። ኤምባሲው ስለ ወቅታዊ የዜጎች ሁኔታ ከሀገሪቱ መንግስት ጋር የቅርብ ክትትል እያደረገ መሆኑን የገለጸም ሲሆን የደቡብ አፍሪካ መንግስት በበኩሉ ጥቃት እንዳይደርስ ተገቢው ጥበቃ እንዲያደርግም በቀጣይ ቀናት የጸጥታ ማስከበር ተግባሩን እንደሚያጠናክርም አስታውቋል። ይሁን እንጂ ሊያጋጥሙ ከሚችሉ የሰብአዊ መብት
መጣስና የደህንነት ስጋቶች አንጻርም ኢትዮጵያን ዕለታዊ እንቅስቃሴያቸውን በከፍተኛ ጥንቃቄ እንዲያደርጉ እንዲሁም በአቅራቢያ ከሚገኙ የመንግስት አካላት ጋር የኮሚቴ አወቃቀሮች ጋር የቅርብ ግንኙነት በመፍጠር መረጃዎችን እንዲለዋወጡ ኤምባሲው በጽኑም አሳስቧል። ታዲያ በደቡብ አፍሪካ የሚገኙ ኢትዮጵያኖችም እያሳለፉት ያሉት ግፍና አሰቃቂ የሆነ ተግባርን ተከትሎ በተለያዩ ስፍራ የምትገኙ ቅዱሳን በጸሎታችሁ እንድታስቧቸው ስንል እኛም በሚዲያችን ስም ማሳሰብ ወደድን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ጌታ እግዚአብሔር በዓለማችንና በምድራችን ስለሚፈጸሙ ነባራዊ ሁነቶች አስቀድሞ በነቢያት አንደበት ይናገራል። እነዚህ ነቢያቶችም ከጌታ እግዚአብሔር ያደመጡትን ቃል ለሕዝቡ በማስተላለፍ ሕዝቡ ልቦናውን መልሶ ወደ ጌታ ይመጣ ዘንድ በሁነቶቹ ላይም ጸሎት እንዲያደርግባቸው መልእክትን ያጋራሉ። ሆኖም ግን ከቅርብ ጊዜያት ወዲህ በርከት ያሉ ትንቢቶችን ስለ ሀገራችንም ሆነ ስለ ምድራችን አልፎ ተርፎም ዓለምን በተመለከተ ትንቢታዊ መልእክቶችን በነቢያት አንደበት ቢነገሩም እኛ ግን ልባችንን መመለስ ባለመቻላችን እነዚያ ትንቢቶች ተፈጽመው እውን ሆነው መከራችን እየበዛ ይገኛል። ለሀገራችንና ለዓለማችን በርከት ያሉ ትንቢቶችን ከሰማዩ ጌታ እግዚአብሔር ተቀብሎ በመናገር የሚታወቀው ነብይ ዮሴፍ ኪዳኔ ከቅርብ ጊዜያቶች በፊት የተናገረው ትንቢት እውን ሆኖ ስለመፈጸሙ ተመልክተናል። ነብዩ ከጌታ እግዚአብሔር ተቀብሎ የተናገረው ትንቢትም ከ7 ወር አስቀድሞ የተነገረ ሲሆን ይህ ትንቢት አካል ለብሶም ተመልክተናል። ይህንን ትንቢትም የሚዲያ አውታሮችም እንዲህ ሲሉም ዘግበውታል። በቬንዙዌላ በታሪክ ታይቶ የማይታወቅ አስደንጋጭ የተፈጥሮ አደጋም ተከሰተ። በቬንዙዌላ በ39 ሰከንዶች ልዩነት ውስጥ የተከሰቱ 2 እጅግ ኃይለኛ የርዕደ መሬት አደጋዎችም በአገሪቱ ላይ ከፍተኛ ውድመትና ድንጋጤንም ፈጥሯል። የኃይል መጠናቸው 7.2 እና 7.5 የሆኑት እነዚህ ተከታታይ የመሬት መንቀጥቀጦች ሀገሪቱን ባለፈው 100 ዓመታት ውስጥ ካስተናገደቻቸው እጅግ አጥፊ አደጋዎች መካከል የሚመደቡ ሲሆን በዋና ከተማዋ ካራካስና በተለያዩ የሀገሪቱ ክፍሎች ላይ ከባድ ጉዳትንም አስከትለዋል። የሀገሪቱ ባለስልጣናት ይፋ ባደረጉት የመጀመሪያ መረጃ መሰረት በአደጋው ምክንያት ቢያንስ የ200 ሰዎች ሕይወት ያለፈ ሲሆን ከ700 በላይ ሰዎች ደግሞ ከባድና ቀላል የአካል ጉዳትም ደርሶባቸዋል። በአሁኑ ወቅት የነፍስ አድን ቡድኖች በፍርስራሾች ውስጥ የተቀበሩ ሰዎችን ለማውጣት ከፍተኛ ርብርብ እያደረጉ የሚገኙ ሲሆን አሁንም በርካታ የጠፉ ሰዎች መኖራቸውን የሟች ቁጥር ሊጨምር እንደሚችልም ተሰግቷል። በተለይም በባህር ዳርቻ የምትገኘው የላጓይራ ግዛት በደረሰባት እጅግ የከፋ ውድመት ምክንያት በአሁኑ ወቅት የአደጋ ቀጠና ተብላም ታውጃለች። ቬንዙዌላ በታሪኳ እጅግ አስቸጋሪ ከሆኑ ወቅቶች አንዱን እያሳለፈች ባለችበት በሰዓትም የተረፉ ወገኖች፣ ፈቃደኛ ሰራተኞችና የነፍስ አድን ቡድኖች እያሳዩት ያለው የጽናት መንፈስ የሰው ልጅ ታላቅነት የሚያሳይም ነው። በአደጋው ውድ ቤተሰቦቻቸውን ላጡ ወገኖች መጽናትን እየተመኘን ሆኖም ግን ይህ አደጋ ከመከሰቱ አስቀድመን እንዳስደምጥናችሁ የእግዚአብሔር ሰው ነብዩ ጆሲ በስፍራው ላይ ሲሆን አያለው በማለት ተናግሮም ነበር። ዛሬ ላይ የሚነገሩ ትንቢቶችን ችላ በማለታችን የትንቢት ፍጻሜ ምድር ላይ እንዲሆንም ሆኗል። ታዲያ ነብዩ ጆሲ አስቀድሞ የተነበየው ትንቢት መልእክት ምን ሊሆን የሚለውንም ከአንደበቱ እንድታደምጡ ጋበዝን። ይህ የመጀመሪያ ድምጽ አይደለም። ከ4 ዓመት በፊት ጀምሮ መንፈስ ቅዱስ በሚናገረኝ ሰዓት አደባባይ የወጣው የመለኮትን ድምጽ አስተላልፌ ብዙ ሰዎችን እያነቃው ቆይቻለሁና ትላንትና በጣም በሚገርም ሁኔታ ከሆነ ስፍራ አንድ ዛቻ የተሞላበት ስልክ አስተናግጄ ነበርና ዛሬም አንድ መልእክት ልናገር ነው እዚህ ያሉት። ቁርጣችሁን ወቁ። ፕሮፌት ጆሲ በማንም ዛቻ የሚቆም ነብይ አይደለም። የትኛውንም ነገር ለመቀበል አም ሬዲ 100%። በዚህ ሰዓት የሚያጓጓኝ ልኖርለት የምጓጓው ምንም አይነት ነገር እኔ ጋር የለም። የሚያጓጓኝ ይልቁንስ የመለኮትን ሐሳብና ድምፅ አገልግሎ ማለፍ፣ በጽድቅ በቅድስና በሕይወት ንጽሕና የሰማይን ድምፅ አምጥቶ ትውልድን አንቅቶ በቃ እኔ አሁን ከዚህ ውጪ ሌላ ረሃብ የለኝም። ስለዚህ
አትድከሙ። መስራት በሚገባኝ ልክ ገና አልሰራውም። ገና አብዝቼ እሰራለሁ። ብዙ ትውልድን አነቃለሁ። እግዚአብሔር አምላክ የተባረከ ይሁን። የመናፍስቱ ዓለም መንግስት ነቢዩ ኢሳይያስ ሲናገር ሲኦል አፏን ከፍታለች፣ ያለ ልክ ደግሞ ሆዷን አስፍታለች ይላልና አፉን የከፈተ ያለ ልክ ሆዱን ያሰፋ ትውልድን ወደዚህ ትውልድ የማይጠፋ ወደ እሳት ባህር ለማስገባት 24 ሰዓት ነንስቶፕ እየሰራ ያለ የአጋንንቱን ዓለም መንግስት ዲስትሮይ ማድረግ ያሸልማል እንጂ የዛቻ ቃል ከአንደበታችሁ እንዲወጣ አያደርግም። ያሸልማል። ትውልድን ማንቃት እንደ ሰው እንደ ዜጋ እግዚአብሔርን እንደሚያውቅ ይሄ ያሸልማል። ኤኒዌይስ እኔ አሁን እዛ እንትን ውስጥ መግባት አልፈልግም። የማገለግለው ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት ስሙ በአሕዛብ መካከል የተፈራ የዕብራውያን አምላክ ነው። አምላክ እግዚአብሔር ደግሞ የሕያዋን ሁሉ አምላክ ነው። የሚሰማ ሰምቶ የሚመልስ አምላክ ነው። ዛሬ ጠዋት እዚህ ፕሬየር ሃውስ እየጸለይኩ ሌሊት በጣም ለረጅም ሰከንዶች የቆየ ከፍተኛ የመሬት መንቀጥቀጥ ነበረ። ምናልባት ይህንን ያስተዋለ ሰው ካለ አላውቅም። ቢኮዝ እኔ ከመሰዊያ ተነሳው ሻወር ወሰድኩኝ፣ ቀጥታ ወደዚህ ነው የገባሁት። ምንም አይነት ማህበራዊ ሚዲያ ላይ ኮሚኒኬት አላደረኩም። ግን በጣም እስኪገርመኝ ድረስ ከፍተኛ የሆነ ለሰከንዶች የቆየ የመሬት መንቀጥቀጥ ነበር። አስፈሪ የሆነ ማለት ነው። ሰው እነዚህ ማቴዎስ ወንጌል ምዕራፍ 24 ላይ የምድር ጣር መጀመሪያ ሙሽራው ሊመጣ በደጅ እንዳለ ዶኮ ሲያካባ ጋራኒያኖሲ አኑካ ዲያሎስ አካባያ ቪዲዮ ሪከርድ አድርጉት። ትንቢት እናገራለሁ እንጂ ሰስ ማይቲ ነው። ጌዴ ሌቬንዶ ብሮኮዶ ሳኒ ካባር ደልቨኒያኖ ሳኪባ አጊዳላ ሲያኖሴ። ወዳጆቼ የኔ ስራ መተንበይ ነው። የኔ ስራ የመለኮትን ድምፅ መናገር ነው። በመጨረሻው ዘመን ህዝብ በመንግስት መንግስትን በህዝብ ላይ ጦርና የጦርን ድምፅ ትሰሙ ዘንድ አላችሁ። ድንጋይ በድንጋይ ላይ ሳይፈርስ በዚያ አይቀርም አላቸው። ተራ በሆነ ህንፃ ላይ ያስደንቁት የመጣበትን ዓለም ዘንግተውት ማለት ነው። ረሃብ፣ ቸነፈር፣ ስደት። የጌታ መንፈስ የምታስታውሱ ከሆነ የ20ና የ30 ዓመት እቅዶቻችሁን ሰልሉ ይላል የሰራዊቱ ጌታ እግዚአብሔር የሚል ድምፅ አንጥቼላችሁ ነበርና ዛሴት ምድር በአውሬው የክፋት ኪንግደም አገዛዝ ውስጥ ልትገባ በጣም ጥቂት ዓመት ነው የቀራት። ጥቂት። ይሄ የምነግራችሁ በሰባቱም አህጉር ከጫፍ እስከ ጫፍ ከከተማ እስከ ገጠር ነግሬያቸዋለሁ። የ7 ዓመቱን ፕሮፌሲ ስናገር አውርቻቸዋለሁ። አንድ ሃይማኖት፣ አንድ መንግስት፣ ጥቂት ካንትሪው ሲቀሩ አንድ ቋንቋ። ይሄ በጣም ውዝነ በጣም ሾርት ፔሪድ ውስጥ የሚሆን ነገር ነው የምነግራችሁ። ኦኬ ሎርድ ጂሰስ ቴንክ ዩ ፋዘር ቴንክ ዩ ሆሊ ስፒሪት። አንታይ ክራይስት የክርስቶስ ተቃዋሚው ስፒሪት በጣም ነው ማዝነው። በደንብ ስሙኝ። የዘር ግንዱ ሪከርድ አድርጉት ቪዲዮን። ከአይሁድ የሚመዘዝ የሚነሳው ግን ከአሜሪካ ዋይት ሃውስ ቤተ መንግስት ውስጥ የሚነሳ በደም የዘር ግንዱ ከአይሁድ ነገድ የሆነ ወጣት። እሺ
የሚቀመጥበትን ዙፋን አያለው፣ በመንፈሴ አያለው። በወርቅ የተለበጠ እጅግ በጣም ዘመናዊ የሆነ ነጭ ዙፋን ለአንታይ ክራይስት ስፒሪት የመናፍስቱን ዓለም መንግስት ነፍሳቸውን መስዋዕት አድርገው በመስጠት ኪንግደሙን የሚያገለግሉ ትላልቅ ተጽዕኖ ፈጣሪ ባለሀብቶችና የፖለቲካ ሰዎች ኦልሬዲ መቀመጫውን አዘጋጅተው ለጨርሰዋል። የባፎሜት ምልክት ያለው ልክ እንደ ኤንጅል መልአክ የሚመስል ክንፍ ያለው የፍየሉ ፊት ያለው ሌላ መቀመጫ ደባል የሌለው አዝናለሁ። ይሄ ጥርሱ ያገጠጠ ቀንድ ያለው ምናምን የምትጠብቁ ሰዎች እንዳንተ እንደኔ ሰው ነው። በኔ ቋንቋ ባንተ ቋንቋ የሚያወራ ሰው ነው። ሙሉ ባዲውን ስፒሪት ፖሰስድ ያደረገው ሉሲፈር ስፒሪት የገባበት የአንታይ ክራይስት ስፒሪትን ወርሺፕ የሚያደርጉ ግለሰቦች እዚህ ውስጥ አሉ እና ይሄ ድምፅ እንዲመጣ አይፈልጉም። ሰው እንዲነቃ አይፈልጉም። እየተከፈላቸው ደግሞ እነሱን ነፍሳቸው ለመናፍስቱ ዓለም መንግስት የሰጡ ትውልድ ቢጠፋ ባይጠፋ ግድ የማይሰጣቸው ሰዎች ስላሉ ነው ይሄን የምናገረው። ሰው እሱ ብቻ የሚቀመጥበት ነጭ ወንበር ሙሉ በዙሪያው በወርቅ የተለበጠ። እሺ በመንፈሴ እንደዚህ ነው የማየው። ልክ የቃል ኪዳን ታቦቱ በሱራፌልና ኪሩብ ላይ እንደተቀመጠ እነዛ ክንፍ ያላቸው መላእክቶች ታቦቱን እንዳጀቡት ልክ እንደዚህ የእግዚአብሔርን ዓለም ኪንግደም ኮፒ ያደረገ I saw in my spirit right now. ከፊት ከጎን ከኋላ በወርቅ የተለበጠ ነው። ከፊት ለፊት ላይ የመልአክ ክንፍ የሚመስልና የፍየል የነሱ ሪፕሬዘንት ዲሞኒክ ኪንግደምን መግለጥ የምትችል የባፎሜት ምልክት ያለው እላዩ ላይ ግን ነጭ መቀመጫ ልክ እኔ አንድ ወንበር ላይ ለብቻ እንደተቀመጥኩ ብቻውን ዙፋን ላይ የሚቀመጥ አንድ መንግስትን የሚያስተዳድር አንድ ንጉስ መሆኑን የሚገልጽ የተቀመጠበትን ዙፋን አያለው። ነጭ የእርኩሰትና የአመፅ ደግሞ ሴት ከፊት ለፊት እንደዚህ ብላ የቆመች ሴት አያለው። እንጂ ሰስማይቲ ኔም አምላኬ እግዚአብሔር አሁንም ትውልዱ እንዲነቃ ወደ እግዚአብሔር ኪንግደም እንዲመለስ ማምለጥ እንዲሆን እግዚአብሔር ፊቴን ፈልጉ ወደ ጓዳችሁ ግቡ በል የሚል ድምፅ ያሰማኝ። ቴንክ ዩ ጂሰስ። ትንቢት እየተናገርኩ ነው፣ በደንብ ስሙኝ። ኦኬ መንፈስ ቅዱስ አመሰግናለሁ። 2026 ለአውሮፓ፣ ለኤዥያ፣ ለአሜሪካ፣ ካናዳ፣ አውስትራሊያ፣ ለአፍሪካ አገር ዋው ጂሰስ ማይቲ ኔም የተዘጋጀ ከባድ በአይነቱ ኃይለኛ ገዳይ የሆነ ሌላ ፓንደሚክ ሌላ ኮሮና ቫይረስ አያለው። ኦኬ 25 ላይ ነግሬያችሁ ነበር። አፍሪካ ሀገር ላይ በአፍንጫ ደም የሚያስተፋ ሌላ በአይነቱ በጣም ፈጣን ገዳይ የሆነ ብዬ ነግሬያችሁ፣ ወዲያው አፍሪካ ሀገር ላይ ያ ነገር ማኒፌስት አድርጎ ዜና ተዘግቦ ያን ቪዲዮ ማህበራዊ ሚዲያ ላይ አስቀምጬላችኋለሁ። ለቼክአፕ ነው፣ እሱን ቼክ ነው ያደረጉት። ያንን ቫይረስ በዓለም ደረጃ ፓንደሚክ ዓለምን ፍሪዝ ለማድረግ አልቋል። ወደድንም ጠላንም 2026 ላይ ጦርነቶች አሉ። አይተን የማናቀው ቫይረስ ይለቀቃል። በጣም ፈጣን። ለልጆቻችሁ ጸልዩ፣ ለራሳችሁ ጸልዩ። ራሳችሁን አስመልጡ። በፈረንጅ በነጮች ዛሬ ምንድነው ወሩ? አንድ የጻፉልኝ ታይፕ አድርጉት። ሚሞሪው እናንተ ጋር እንዲቀመጥ እፈልጋለሁ።
ጻፉልኝ አንድ ጊዜ። ምንድነው ዛሬ? ሎርድ ጂሰስ ቴንክ ዩ ፋዘር ቴንክ ዩ ሆሊ ስፒሪት። ጻፉልኝ ዛሬ ምንድነው? ኦክቶበር ስንት ነው ዛሬ? ጻፉልኝ። ኦክቶበር እንደዚህ በሉኝ፣ 20 ምናምን በሉኝ። ጻፉት። እናንተ ጋር ይሄ ሚሞሪ እንዲቀመጥ እፈልጋለሁ። 25 ነው 24 ነው 26 ነው? ዛሬ 26 አይደለም ኦክቶበር። ጻፉት፣ ከላይ ታይፕ አድርጉት። ኦኬ በፈረንጆች 2025 ሊሰናበት ምን ያህል ጊዜ ቀረው? ጻፉልኝ። ምን ያህል ጊዜ ነው የቀረው? አሮጌውን ሸኝተው አዲሱን ዓመት ሊቀበሉ ምን ያህል ጊዜ ቀረው? ጻፉልኝ፣ አንድ ጊዜ ጻፉልኝ። እንደዚህ ረገጥ እያደረግን ነው ከዚህ በኋላ መልእክት የምናስቀምጠው። የሰማይ ድምፅ ሲመጣ ከነቀኑ እናስቀምጣለን። አሮጌውን ዓመት ሸኝተው ምን ያህል ጊዜ ነው የቀራቸው? 2 months 2 ወር። እሺ ዛሬ ኦክቶበር 26 ነው። አሮጌው ዓመት አልቆ አዲሱ ሊቀበሉ 2 ወር ነው የቀራቸው። ልክ ይሄ 2 ወር ፕላስ 1 ወር ጨምሩበት፣ ፕላስ 1 ወር ጨምሩበት። ልክ ኢንዶኔዥያ ብዬ ነግሬያቸዋለሁ። ሩሲያ ሌላ የመሬት መንቀጥቀጥ ብዬ ነግሬያለሁ። አሜሪካ 1 ፕሌን፣ በተቀረው ዓለም 3 ፕሌን፣ በአጠቃላይ 4 ፕሌን ብዬ ነግሬያቸዋለሁ። የእሳት ቃጠሎ በአሜሪካ ብዬ ተናግሬያለሁ። የመሬት መንቀጥቀጥና የመሬት መንሸራተት፣ የተራራ ክምር መናድ ኤዥያ ውስጥ አሁን እግዚአብሔር አምላክ እንደገና ዛሬ የሚያሰማኝን ድምፅ ነው የምናገረው። ሪከርድ ኔፓል በዚህ 3 ወር ውስጥ ኔፓል ከፍተኛ ማግኒቲዩድ ያለው የመሬት መንቀጥቀጥና ሱናሚ ኔፓል መዝግቡና ያዙት። የተራራ ክምር መናድ ኔፓል። ኤዥያ ውስጥ ትልቅ ፕሌን ይሄ ቦይንግ እንደምትሉት ኤዥያ ውስጥ ይወድቃል፣ ብዙ ህዝብ ያልቃል። ዛሬ ጸልያለሁ፣ ይህን መንፈስ ሰብራለሁ። አውሮፓ ፈረንሳይ አገር ላይ የባቡር አደጋ ያለው፣ በህንድ አገር ከፍተኛ የተፈጥሮ አደጋ እመለከታለሁ። ያንንም ነግሬያቸዋለሁ። ሩሲያ ብዬ ነግሬያቸው ኢሚዲየትሊ ነው ሩሲያ በዓለም ታሪክ ሰምተነው የማናውቀው የመሬት መንቀጥቀጥ ሀፕን ያደረገው። በድጋሚ እየተናገርኩ ነው። ህንድ ሀገር ብዬ ነግሬያቸው ህንድ ሀገር ላይ ምን ሀፕን እንዳደረገ አስቀምጬላቸዋል። እየተናገርኩ ነው። ዛሬ አንድ ትልቅ ስልጣን ላይ ያለ ጋንሻትስ ዩቲዩበሮች፣ ፊልም አክተሮች፣ አርቲስቶች፣ ጸሐፊ፣ ሀያሲያን፣ ሞዴሎች፣ ዘፋኞች 26 ሲገባ ለመናፍስቱ ዓለም መንግስት መስዋዕት የሚሆነዋል። ልክ እንደና አሾ ስፒድ ብዬ እንደነገርኳቸው ዩቲዩበሮች፣ እግር ኳስ ተጫዋቾች፣ የመኪና አደጋ፣ ሀርት አታክ፣ ፉድ ፖይዝን። ጸልዩ ለራሳችሁ፣ ራሳችሁን አስመልጡ። ሺባሃኩዳ ቤኬሌ ቬንዶ ብራኒያሎስ ሲካ አዲካ ባርተልፋኒያሎስ። በእያንዳንዱ የመሬት ንዝረትና መንቀጥቀጥ ከጀርባው ሌላ መልእክት አለ። ምድር ከፍተኛ ሩጫ ላይ ናት። የታሰሩ መናፍስቶችን ልትፈታ። የታሰሩ መናፍስቶች እነ ኤፍራጥስ ደርቀዋል። ራዕይ ምዕራፍ 16 እናንተ አንብቡት። ስለ ጎግ ጦርነት ነግሬያቸዋለሁ። ስለ ማሼድ ነግሬያቸዋለሁ። ስለ አርማጌዲዮን ነግሬያቸዋለሁ። ግቡና ዩቲዩብ ላይ ታይሙ ደርሷል። ዌክ አፕ መንቃት ይሁን።
ማምለጥ ይሆን? ከክርስቶስ ጋር መስማማትና መጣበቅ ይሆን? መሰዊያዎቻችንን ማደስ ይሆን? እንደገና በንስሐ መመለስ ይሆን? ከክርስቶስ ጋር መስማማትና መጣበቅ ይሆን? ወየውልሽ ቻይና፣ ወየውልሽ ቻይና፣ ወየውልሽ አንቺ የርኩሰት ምድር፣ አንቺ አምላክ የማይመለክብሽ አምልኮተ ሰይጣን ውስጥ የገባሽ በዝናና በቴክኖሎጂ በኢኮኖሚ ፈርቀዳጅ ነኝ የምትይ ቻይና ወየውልሽ። አደገኛ የተፈጥሮ አደጋ ይመታታል ይህችን ምድር። 26 ላይ ነቢይ ጆሲ እንዲህ ብሎ ነበር ትላላችሁ። ከፍተኛ በኢኮኖሚ አቅጣጫ ቁልቁለት የምትወርድ እታች የምትጣል ምድር ቻይና ትሆናለች። ለሶስተኛው የዓለም ጦርነት ምድር ተዘጋጅ ብሎኛል እግዚአብሔር። እልቂት፣ ሞት፣ ጦርነት፣ ረሃብ፣ ስደት። ስለ ኢየሩሳሌም ትላንት ነግሬያቸዋለሁ። የጌታ መንፈስ ኢሚዲየትሊ ያነቃኝ ትንቢተ ኢሳይያስ ምዕራፍ 9:9 ብሎ ነው ያነቃኝ። ትንቢተ ኢሳይያስ 9 ከ9 እስከ 12 እናንተ አንብቡት። 12 ላይ በዙሪያ ያሉ ጠላቶች መጥተው እስራኤልን እንደሚቦጫጭቋት እግዚአብሔር ቃል ይናገራል። እያንዳንዱ ሰዓቱ እየደረሰ ስለሆነ ነው የምናገረው። ሰማይ ዝም ሲል ዝም እንደምል ታውቃላችሁ። የመለኮት ድምፅ ሲመጣ እንደዚህ እየደጋገምኩ እናገራለሁ። አንድ ጸሎት እጸልያለሁ። አለቃዬ ንጉሴ፣ የአባቶቼ የአብርሃም የይስሐቅ ያዕቆብ አምላክ በጌታ በኢየሱስ ስም በዓለም ላይ ሊመጣ ካለው የፍርዱ ሰዓት ልጆችን እንድታስመለጥ አሜን በሉና ተቀበሉ። አቤቱ የዕብራውያን አምላክ ለልጆች ጥላ እንድትሆን ኢየሩሳሌምን በክንፎቼ ጥላ ጋርዳታለሁ ተብሎ በቃል ተጽፏል። ዶሮ ጫጩቶቿን ከክንፏ በታች እንደምትሰበስብ ልጆችን እንድትሰበስበን እንድታስመልጠን አቤቱ የአባቶቼ የአብርሃም የይስሐቅ ያዕቆብ አምላክ እኔ ባሪያ በኢየሱስ ስም እለምንሃለሁ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም ተብሎ በቃል እንደተጻፈ ክፉ ነገር ወደ እነሱ እንዳይቀርብ፣ መቅሰፍት ወደ ቤታቸው እንዳይገባ አቤቱ የእስራኤል ቅዱስ ጌታ እግዚአብሔር ሆይ እለምንሃለሁ። ክቡር የሆነውን የልጅን የክርስቶስ ኢየሱስ ደም እግዚአብሔር ሆይ በጉበንና በመቃናቸው ላይ ረጫለሁ። አቤቱ የጥፋት መልአክ ወደ ቤታቸው እንዳይገባ፣ ለዚህ ቫይረስ ተላልፈው እንዳይሰጡ፣ ለሞት ተላልፈው እንዳይሰጡ፣ ለጦርነት ተላልፈው እንዳይሰጡ አቤቱ የእስራኤል ቅዱስ ጌታ እግዚአብሔር ሆይ በምክንያት እንድታስመልጣቸው፣ በእነሱ ጉዳይ ጣልቃ እንድትገባ፣ ቀንበር እንዲሰበር፣ ስርዓት እንዲበጠስ፣ እርግማን በኢየሱስም እንዳያገኛቸው አዱሲ ባሐኪዳ ላቫንያኖ ሲካ ባርዳል ካንያሎ ሳካባያ ታውቃላችሁ። የእግዚአብሔር መልአክ ይሄ ከሌ ነው ይሄ ከሌ ነው የሚያቅላችሁ ታሪክ የለም። የእግዚአብሔር መልአክ ተልኮ የተቀበለው በግብፅ ምድር የሚኖሩ በጠቅላላ በኩር ግደል ነው። በቃ መልእክት የተቀበለው ከሰማይ በኩር ኮዱ ይሄ ነው። በኩር ግደል ነው። ከዛስ ጉበንና መቃው ላይ ደም ካየ ያንን ቤት አልፈው ሂድ ነው። ስለዚህ እስራኤል ለመዳኑ ለመትረፉ ዕብራዊ መሆኑ ሳይሆን መልአኩ ቤታቸው ገብቶ የእስራኤልን የበኩር ልጅ እንዳይገድል ያደረገው በራቸው ላይ የተቀባው ደም ነው። አንድ እስራኤላዊ ቤት እኔ ዕብራዊ ነኝ፣ እኔ ኪዳን ሰው ነኝ፣ ይሄ ቃል ለእኔ አልተነገረም ብሎ ያንን የበግ ደም ጉበኑ ላይ ባይቀባ የእግዚአብሔር መልአክ እስራኤላዊ ቤት ገብቶ የበኩር ልጅን ከመግደል የሚከለክለው ነገር የለም። መልአኩ እንዳይገባ የበኩር ልጅ እንዳይሞት እንዳይጠፋ የሚያደርገው ከሰማይ የተቀበለው ድምፅ ነው። ደም ስታይ አልፈህ ሂድ ነው። በቃ አለቀ። ደም ካየ እለፍ ነው። በሩ ጋር ትቆማለህ፣ ልትገድል። ደም ስታይ እለፍ። ደም የሌለበት ገብተህ ግደል ነው። ይሄ ነው ኮዱ። የመልአኩ ኮድ ይሄ ነው። ዛሬ በጌታ በኢየሱስ ስም ከኮርማዎችም ከዋነሶችም ከፍየልም ከበግም ደም ይልቅ
ከአቤል ደምም የሚበልጥ ሕያውና ትኩስ የሆነ የክርስቶስ ኢየሱስ ደም አለ። አባ በጌታ በኢየሱስ ስም እኔ ባሪያ ለምንሃለሁ። እግዚአብሔር አባት ሆይ በልጆች ቤት ሞት እንዳይገባ፣ በልጆች ቤት ሐዘን እንዳይገባ፣ በልጆች ጓዳ መቅሰፍት እንዳይገባ፣ ዋይታ እንዳይሆን፣ ስደት እንዳይሆን፣ ረሃብ እንዳይሆን፣ ቸነፈር እንዳይሆን፣ ቫይረስ እንዳይገባ በክቡር ደም ቤታቸውን፣ ትዳራቸውን፣ ልጆቻቸውን፣ ገበታቸውን እነሱን እጋርዳለሁ። የተጋረዱ የሆኑ ኢየሱስ ማይቲ በእምነት ልክ አሜን ብለህ በተቀበልከው ልክ በተከፈትክለት ልክ እግዚአብሔር ማዳን በቤት ታያለህ። እንደ ሰደድ እሳት ተራራ በካናዳ ምድር ቦርደር ላይ ያለው እንደ ሰደድ እሳት ቦርደር ላይ ካናዳ ምድር ላይ ተራራን ምድረ በዳ ሲያደርጋ ያለው ጫካን ምድረ በዳ ሲያደርጋ ያለው ብዙ እንስሳቶች ሲሞቱ እመለከታለሁ። በሄሊኮፕተር በተለያየ የእሳት አደጋ ለማጥፋት እሳቱን ሲታገለው ካናዳ ነው ያልኩት። ኢየሱስ ማይቲ የተከለከለ ይሁን። የፕሌን ክራሽ ይከለከል። የባቡር አደጋ የተከለከለ ይሁን። የመሬት መንቀጥቀጥና ሱናሚ የተከለከለ ይሁን። ከኔ ጋር እንጸልያለን። 1 ደቂቃ በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን አቤቱ እስራኤል ቅዱስ ጌታ እግዚአብሔር ሆይ የትኛውም ጨለማ በምድሪቱ ላይ ሀፕን እንዳያረግ፣ መቅሰፍት እንዳይመጣ፣ ምድር እግዚአብሔር በተፈጥሮ አደጋ እንዳትመታ፣ በቃጠሎ እንዳትመታ፣ ፕሌን ክራሽ ሊያደርግ የወጣ አደጋ ጣይ ክፉ መልአክ የሞት መልአክ ቀጠሮ የያዘ የ3 ወር ቀጠሮ የያዘ በጌታ በኢየሱስ ስም እቅዱ ይፍረስ። ፕላኑ በኢየሱስ ስም የተገለበጠ ይሁን። አጀንዳው የተገለበጠ፣ ምክሩ የተገለበጠ፣ ሐሳቡ የተገለበጠ፣ ጥንስሱ የተደፋ፣ ኔትወርኩ የተበጣጠሰ ይሁን። አንዳንድ አኪዳ ወሆሲ በሃኪ ባባባያ አንዳንድ እግዚአብሔር ጣልቃ እየገባ በመንፈሴ ራይት ነው እንደዚህ አያለው። ስሙኝ ወዳጆቼ፣ አንዳንድ ፕሌኖችን እግዚአብሔር አምላክ እንዲህ በጎን በኩል ክንፋቸው ተሰብሮ እግዚአብሔር ሰዎችን ፕሮቴክት ሲያደርግ አያለው። አንዳንድ ፕሌን ደግሞ የእሳት ቃጠሎ ተነስቶ ሰዎች በተአምራት ሲያመልጡ ሲተርፉ አያለው። አደጋ ጣይ ቀጠሮ የያዘ በኢየሱስ ስም መስዋዕት ተሰውቶለት ግብር ተቀብሎ ኪዳን አድሶ የወጣ ነፍሰ ገዳይ የሞት መልአክ ቡዳ ሲያኮ ፖኔያንያናሲ አናናሲያኮ ዳኑናሲያኮፓ በጌታ በኢየሱስ ስም አይሳካልህ፣ አይሁንልህ። የመለኮት እሳት ይብላ። እቅድ ይፍረስ፣ ምክር ይፍረስ፣ ሐሳብ ይፍረስ፣ አጀንዳ ይፍረስ። እሳት ለቅቄብሃል ነው። ታንክ ዩ ጂሰስ። ተፈጸመ። ስፒሪቹዋል ዋርፌር እያደረግን ነው። መንፈሳዊ ዓለም ላይ ቅዱሳን መላእክቶች ስፒሪቹዋል ዋርፌር እያደረጉ ነው። ታንክ ዩ ፋደር፣ ታንክ ዩ ሆሊ ስፒሪት። ታንክ ዩ ጂሰስ። ከሽብር ጋር በተያያዘ ሽብር ነው ማየው። ቴሮሪስት ህዝብ የተሰበሰበበት ቦታ ላይ በፕላንና በእቅድ ልክ እንደ ሞል የሚመስል ቦታ ላይ አሜሪካ አደገኛ ፍንዳታ ሲፈነዳ ያለው 2 ነገር እመለከታለሁ። ፍንዳታ ያለው ሁለተኛ አንድ ወጣት ፀጉሩ ጨብሬ ከፈለገ ልክ እንደ ሴት እንደዚህ ወደ ኋላ የሚሰራ አንድ ወጣት ትልቅ የጦር መሳሪያ ይዞ ሰዎችን በጅምላ ሲመታ ያለው አሜሪካ ነው ማየው። ሰዎችን በጅምላ ሲመታ ያለው በጌታ በኢየሱስ ክርስቶስ ስምና ስልጣን ሁለቱም መረብ የተበጠሰ ይሁን፣ መሰዊያቸው የተሰነጠቀ ይሁን። በናዝሬቱ ጌታ በኢየሱስ ስም አፈሙዙ ጥይት እንዳይተፋ ከልክያለሁ። ፍንዳታ ሕፃናትን ሽብር ለመፍጠር በምድሪቱ ላይ በጌታ በኢየሱስ ስም ሕፃናትን መስዋዕት ሊያደርግ የወጣ
በናዝሬቱ ጌታ በኢየሱስ በእነዚህ ግለሰቦች ቢሃይንድ የሚሰራ ክፉ ነፍሰ ገዳይ መንፈስ የታረደ ይሁን፣ የተከለከለ ይሁን። እግዚአብሔር መልአክ በፊታቸው ይቁም። በናዝሬቱ ጌታ በኢየሱስም ሳይሳካላቸው እጅ ከፍንጅ ይያዙ። ሚሽናቸው የከሸፈ ይሁን፣ እቅዳቸው የከሸፈ ይሁን፣ ዓላማቸው የከሸፈ ይሁን። በኢየሱስ ስም እሳት ይብላቸው። ተፈጸመ። ጂሰስ ማይቲ ኔም። የ2 ሚሊዮን ብር ቅናሹ ሊጠናቀቅ 5 ቀናት ብቻ ቀሩት። እድለኛ ከሆኑ ቤት ሲገዙ ሱቅ በነፃ ይወስዳሉ። ዘመን ተሻጋሪ ቤቶች በካሬ ከ69 ሺህ ብር እስከ 89 ሺህ ብር እንደ ጉድ እየተቸበቸቡ ነው። ቅድመ ክፍያ 10% ሲሆን 50% የባንክ ብድርም ተመቻችቷል። ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን የተለያየ የካሬ አማራጭን ጨምሮ አቅሞን ባማከለ መልኩ ተዘጋጅቶሎታል። ከዝቅተኛ ፍሎር እስከ ከፍተኛ ፍሎር ለሽያጭ ተለቋል። ቦታው በአፍሪካ ህብረት አጠገብ በመሃል ቡልጋሪያና እንግሊዝ ኤምባሲ መሆኑ ይበልጥ ተመራጭ ያደርገዋል። ስለ ቤቶ ዲዛይን እንዳያስቡ ስካይላይት ሆቴልን በሰሩ የአርኪቴክት እጆች ለእርሶና ለልጆቹ ምቾትን በሚሰጥ ዘመን ተሻጋሪ አፓርትመንት እየተገነባ ነው። በመሃል መክፈል ቢያቅቶ ቤቶን አትርፈው መሸጥ መለወጥ ይችላሉ። የከርሰ ምድር ውሃ፣ ጄኔሬተር፣ ባካፕ ባትሪ ያላቸው ሊፍቶች፣ የመኪና ፓርኪንግ ከተለያየ ሁሉን አቀፍ የጋራ መገልገያዎች ጋር በበቂ ሁኔታ ተዘጋጅቷል። ልብ ይበሉ፣ ከ5 ቀን በኋላ የሚመጡ ደንበኞች በቅናሽ አናስተናግድም። ያሉን ቦታዎች ውስን ስለሆኑ ቀድመው ባሉበት ይመዝገቡ። ለበለጠ መረጃ 0944 400808 ይደውሉ። ሰመረ ሪል ስቴት ባላገር በሀገር። ውድ የሻሎም ቲዩብ አድማጮቻችን ለሰዓቱ ያዝንላችሁ መረጃ ያደምጣችሁት ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ